በአስደናቂ መልኩ የተገነባው የሎጎ ሐይቅ ዛሬ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት ተመርቋል። በዚህም የተለያዩ መልእክቶች ተላልፈዋል። እነዛን ወደ እናንተ እያደረስን ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሎጎ ሐይቅ ሪዞርት ማየት ለሚፈልግ የሚታይበት፣ ላላመነ የሚጸና የሚታይ የሚነበብ ደግሞ እየተሰራ ያለውን ነገር ለማሳየት በተግባር የተደገፈ ሆኖ ኢትዮጵያ በብልጽግና እየገሰገሰች ለመሆኗ ትልቅ ማስረጃ መሆኑን አንስተዋል። ሌላኛው ማሳያ ይሆናል ብለው በንግግራቸው የጠቀሱት ደግሞ የመሪ ቁርጠኝነትን፣ ሀገር ወዳድነትን፣ ሀገር መውደድ ማለት በስራ መገለጥ እንደሚችል እና እሱንም የታየበት እንደሆነ ሎጎ ሐይቅ ምስክር እንደሚሆን ይህንንም ሀሳብ አንስተዋል። ባልደረባችን ሰለሞን በየነ የምክትል ጠቅላይ ሚኒስትሩን መልእክት ደግሞ እንደሚከተለው አሰናድቶታል። ኢትዮጵያ ያላትን ሰፊ የቱሪዝም ሀብት በልማት ስትገልጥ ዓለምም የተገለጡ የኢትዮጵያ የመዳረሻ ስፍራዎችን ወደ መመልከት መጥቷል። ባለፉት የለውጥ ዓመታት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በገበታ ለሸገርና በገበታ ለሀገር የአካባቢ ጸጋዎችን በመለየት የተከናወኑ የቱሪዝም መዳረሻ ልማት ስራዎች የዚህ ማሳያ ናቸው። በዛሬው ዕለትም በአማራ ክልል ከጎርጎራ በመቀጠል የገበታ ውጥን ሁለተኛ ፕሮጀክት የሆነው ሎጎ ሐይቅ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት ተደርጓል። በዚሁ ጊዜ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች መሆኗን የሚያሳይ መሆኑን አንስተዋል። ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች መሆኗን ለተመልካች የሚያሳይ፣ ለሰሚ የሚናገር፣ ያላመነን የሚከራከር፣ የተጠራጠረን የሚያጸና ቋሚ ምስክር ነው። የብልጽግና መንግስት የማይሰራውን ቃል አይገባም፣ ቃል የገባውንም አይዘነጋም። የመደመር መንግስት እቅዱ ከምርጫ በላይ ነው። ግቡ ሀገረ መንግስት መገንባት ነው። አንዲት ጠንካራ፣ የበለጸገች፣ የታፈረችና የተከበረች ፍትሐዊና ዲሞክራሲያዊት ህብረ ብሔራዊት ኢትዮጵያን መገንባትና ማጽናት ነው። የሎጎ ሐይቅ ፕሮጀክት ይህንም በዝርዝር የሚያሳይ ህያው ምስክር ነው። ከባቢው ከዘመናት በኋላ በተከናወነለት ፕሮጀክት ለውጥ ያሳይና የደበዘዙ ታሪኮችም እንደገና የተገለጡበት ሆነዋል። ነባር እሴቶቻችን መፈለግ፣ አረሙን ማረም፣ በጎውን ግን የበለጠ እሴት ጨምረን መጠቀም የሚል ፍልስፍና ይዘው ሲመጡ የዛሉ ክንዶች በረቱ፣ የደከሙ አእምሮዎች ነቁ፣ የተዘጉ ታሪኮች ወጡ፣ የተዳፈኑ ቅርሶች ተገለጡ። ለአንዳንድ ቦታ ፈጣሪ ሰው ያዝለታል። ተረስቶ ለኖረው ሐይቅ አካባቢ ክቡር ጠቅላይ ሚኒስትርን አመጣለት። ከዚህ በኋላ ታሪክ ስለ ሐይቅና አካባቢው ሲዘግብ ከዶክተር አብይ በፊትና በኋላ ይላል። የሎጎ ሐይቅ ፕሮጀክት ስራ በጎ መሪና በጎ ሰሪ የተገናኙበት ስፍራ መሆኑን አንስተዋል ምክትል ጠቅላይ ሚኒስትሩ። ፕሮጀክቱ ተጀምሮ እስኪጠናቀቅ በቀጥታ በአማካይ ከ1000 በላይ ሰራተኞችንም አሳትፏል ነው ያሉት። የገበታ ለትውልድ ሎጎ ሐይቅ ፕሮጀክት በክቡር ጠቅላይ ሚኒስትር አብይ አህመድ ልብ ውስጥ ተጸንሶ ጊዜው ሲደርስ ሰኔ 2016 ዓ.ም በይፋ ተጀመረ። የፕሮጀክቱን የዲዛይን እና የግንባታ ስራ ደግሞ ባለጸጋው በላይነህ ክንዴ እና በጎ ሰሪ እና ጠቅላላ ተቋራጭ አከናወነው። የሎጎ ሐይቅ ፕሮጀክት ማለት በጎ መሪና በጎ ሰሪ የተገናኙበት ፕሮጀክት ማለት ነው። የግንባታ ቁጥጥር ስራው ደግሞ በኢትዮጵያ ኢንጂነሪንግ ኮርፖሬሽን አማካኝነት ተሰርቷል። የቱሪዝም ዘርፉ ማንሰራራት ሀገርን በማስተዋወቅ ህዝብን በማስተሳሰር እንዲሁም ገቢን በማመንጨት ሀገራዊ አቅም ሆኗል። በመሆኑም ኢትዮጵያን አውቃታለሁ ለማለት ዛሬ ማየት የሚጠበቅና ከለውጥ ጉዞዋ ጋር አብሮ መጓዝን ይጠይቃል ይላሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ኢትዮጵያ እየተለወጠች ነው። በዚህ የተነሳ በኢትዮጵያ ባቡር ቶሎ መሳፈር ይመከራል። በየማለዳው እዚህ ሀገር ውስጥ ብዙ ነገሮች ይለወጣሉ። እዚህ ሀገር ዛሬን ያላየ ሰው ኢትዮጵያን አውቃታለሁ ማለት አይችልም። በሰላም የምትገቡ ወገኖች ብዙ ነገር እዚህ ሀገር ሳይለወጥ እናንተም በገዛ ሀገራችሁ አስጎብኚ ሳትፈልጉ ቶሎ እንድትገቡ ምክሬን ለመለገስ እፈልጋለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሮጀክቱ አንድም ቀን በምንም አይነት ሁኔታ ሳይቋረጥ መሰራቱን ጠቅሰው ለዚህም ለአካባቢው ህዝብ ምስጋና አቅርበዋል።